ሰላም የተወደዳችሁ የኢሪሳት ቴሌቪዥን ተከታታዮች፣ ለዛሬ ሰኔ 29 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ ህወሓት የፕሪቶሪያውን ስምምነት እየጣሰ ነው ሲል የአውሮፓ ህብረት ከሰሰ። ድሬዳዋ በውሃ እጥረት እየተሰቃየች መሆኗ ተነገረ። የዩጋንዳ ወታደራዊ አዛዥ ሁለት ዋና የዜና አውታሮች እንዲዘጉ አዘዘ። የተባበሩት አረብ ኤሚሬቶች በኢራን ጦርነት የፖሊሲ ለውጥ ማድረጓን ተገለጸ። ኢራን በባህሬንና ኩዌት ጥቃት አደረሰች። የእንግሊዝ መንግስት ጥገኝነት ጠያቂዎች የምትቀበልበት አዲስ አሰራር ልትጀምር ነው። ምባፔ፣ ዴምቤሌና ኦሊሴ አስፈሪው የፊት መስመር ተጫዋቾች ጉዳይ እያነጋገረ ይገኛል። ወደ ዝርዝር ዜና እናልፋለን። ህወሓት የፕሪቶሪያውን ስምምነት እየጣሰ ነው ሲል የአውሮፓ ህብረት ከሰሰ። የአውሮፓ ህብረት በሰሜን ኢትዮጵያ ያለው ሁኔታ በተመለከተ ባወጣው መግለጫ ህዝባዊ ወያነ ሓርነት ትግራይ ህወሓት የፕሪቶሪያውን የዘላቂ ግጭት ማቆም ስምምነት እየጣሰ መሆኑን አስታወቀ። ህወሓት ትይዩ የሆነ የክልል ምክር ቤት ለማቋቋም የወሰደው እርምጃና የግዳጅ ወታደራዊ ምልመናን በትግራይ ውስጥ ለማስፈጸም የሚያደርገው እንቅስቃሴ የፕሪቶሪያውን ስምምነት COHA ድንጋጌዎችን በግልጽ የሚጥስ ነው ሲል ህብረቱ አመልክቷል። በመሆኑም ህብረቱ በድርጊቱ ላይ ከፍተኛ ስጋት እንዳደረበት አጽንኦት ሰጥቷል። በሰሜን የኢትዮጵያ ክፍል ሰላምና መረጋጋትን ለማምጣት በአፍሪካ ህብረት መሪነት የሚደረገውን የአደራዳሪነት ጥረት ሙሉ በሙሉ እንደሚደግፍ ህብረቱ አረጋግጧል። በርካታ የትግራይ ወጣቶችና በዶክተር ደብረጽዮን የሚመራው ህወሓት በብልጽግና የሚመራው የኢትዮጵያ መንግስት የፕሪቶሪያ ውል በመጣስ ወደ ጦርነት እያመራ መሆኑን ይከሳሉ። ከጦርነቱ ወቅት ባይተናነስ ትግራይ ላይ ትልቅ ተጽዕኖና እግድ ተጥሎ እንደሚገኝ በመጥቀስ የመንግስት ሰራተኛ ደሞዝ አለመክፈል፣ ነዳጅ እንዳይገባ መደረጉን አክሎ ይጠቅሳሉ። ድሬዳዋ በውሃ እጥረት እየተሰቃየች መሆኗ ተነገረ። ከፍተኛ ሙቀት የበረታባት ድሬዳዋ ከተማ የውሃ እጥረት እየተፈታተናት እንደሚገኝ ነዋሪዎች ለመገናኛ አውታሮች ገለጹ። የድሬዳዋ ከተማ ከፍተኛ ሙቀት በምታስተናግድበት በዚህ ደረቃማ ወቅት የገጠማት ኃይለኛ የውሃ እጥረት ህብረተሰቡን ለችግር ዳርጎታል። ሆቴሎች ለሁለት ቀን ብቻ ለሚበቃ አንድ ቦቴ ውሃ 5500 ብር እየከፈሉ ነው። የከተማው ውሃና ፍሳሽ ባለስልጣን ስራ አስኪያጅ መሐመድ ሙሴ በመብራት መቆራረጥ የተከሰተ የፓምፖች መቃጠል ችግሩ እንዳባባሰ ለዜና አውታሮች ገልጸዋል። አንዳንድ የከተማ ነዋሪዎች መንግስት ጉዳዩን በመመልከት በአስቸኳይ መፍትሄ እንዲያፈላልግ ጥሪያቸውን አስተላልፈዋል። የዩጋንዳ ወታደራዊ አዛዥ ሁለት ዋና የዜና አውታሮች እንዲዘጉ አዘዘ። በዩጋንዳ መከላከያ ኃይሎች ኢታማዦር ሹም የሆኑት ጄኔራል ሙሆዚ ካይኔሩጋባ በሀገሪቱ ውስጥ ትልልቅና ገለልተኛ የሆኑት ዴይሊ ሞኒተር ጋዜጣና NTV ዩጋንዳ ቴሌቪዥን ጣቢያ እንዲዘጉ አዘዋል። ይህ ጄኔራል ሀገሪቱን ለረጅም ዘመናት እየመሩ ያሉት የፕሬዝዳንት ዩዌሪ ሙሴቪኒ ልጅ ነው። ጄኔራል ሙሆዚ ይህንን ውሳኔ ያስተላለፉት ኤክስ በተባለው የማህበራዊ ትስስር ገጻቸው ባስተላለፉት መልእክት ሲሆን በዩጋንዳ ነጻ ፕሬስ እንደማያምኑና ሚዲያዎች በክፍለ ሰራዊቱ ካድሬዎች መመራት እንዳለባቸው ገልጸዋል። በተጨማሪም ያለ እሳቸው ፈቃድ እነዚህ የዜና አውታሮች ድጋሜ እንዳይከፈቱ አስጠንቅቀዋል። እነዚህ የተዘጉት የዜና አውታሮች ዋና መስሪያ ቤቱን በኬንያ ያደረገው ኔሽን ሚዲያ ግሩፕ የተባለ ድርጅት ንብረቶች ናቸው። የመዘጋት ውሳኔን ተከትሎ የታጠቁ ወታደሮች በዜና አውታሮች ዋና መስሪያ ቤት ዙሪያ እንደተሰማሩና የስርጭት ስራዎች መቋረጣቸው ተገልጿል። ጄኔራል ሙሆዚ ካይኔሩጋባ የአባታቸውን የፕሬዝዳንት ሙሴቪኒ የስልጣን ወራሽ ሊሆኑ እንደሚችሉ በሰፊው የሚገመት ግለሰብ መሆናቸውን የሲኤንኤን ዘገባ ያመለክታል። የተባበሩት አረብ ኤሚሬቶች በኢራን ጦርነት የፖሊሲ ለውጥ ማድረጓን ተገለጸ። የተባበሩት አረብ ኤሚሬቶች በኢራን ጦርነት የነበራትን ፖሊሲ መቀየሯን ምሁራንና ተንታኞች እየገለጹ መሆናቸውን ዛሬ ሰኔ 29 2026 የተሰራጩ ዘገባዎች አመልክተዋል። የተባበሩት አረብ ኤሚሬቶች ከአሜሪካና ከእስራኤል ጋር ባላት ግንኙነት የተነሳ የኢራን ዋነኛ ኢላማ ከሆነች በኋላ በቀጠናው ሀገራት ላይ ያላት መተማመን እየቀነሰች መሆኗን ይጠቅሳሉ። ለፖለቲካ፣ ለምጣኔ ሀብትና ሌሎች ፍላጎቷን ለማሟላት ከቀጠናው ውጪ መመልከትን መርጣለች። ለዚህም ከህንድ፣ ከዩክሬን፣ ከግሪክ፣ ከቆጵሮስ እና ከኢትዮጵያ ጋር ያላትን ትስስር እያጠናከረች እንደምትገኝ ዘገባዎች ያስረዳሉ። ኤሚሬት ከ121 ቀን በፊት የአሜሪካና እስራኤል ጥምር ኃይሎች በኢራን ጥቃት ከማድረሳቸው በፊት የነበራትን ፖሊሲ በመከለሷ ፊቷን እያዞረች መሆኗን በስፋት ሲነገር መቆየቱ ዘገባዎች አክለው ያስረዳሉ።
ኢራን በባህሬንና ኩዌት ጥቃት አደረሰች። ኢራን የአሜሪካን ጥቃት ተከትሎ በባህሬንና ኩዌት ላይ ጥቃት ማድረሷ ተገለጸ። ቴህራን ጦርነቱን ለማስቆም ከአሜሪካ ጋር የሚደረገው ውይይት እንደምታቆምም አስጠንቅቃለች። እንደ ፈረንሳዩ የዜና ምንጭ አጃንስ ፍራንስ ፕረስ ዘገባ ኢራን እሁድ ዕለት በባህሬንና ኩዌት ላይ ያነጣጠረ የአውሮፕላን ድብደባና የሚሳኤል ጥቃት ፈጽማለች። ዋሽንግተን ጥቃቷን ከቀጠለች ጦርነቱን ለማስቆም በሚደረገው ውይይት ሙሉ በሙሉ ይቆማል ስትል ኢራን ማስጠንቀቋን ዘገባው አመላክቷል። የባህሬን የሀገር የውስጥ ጉዳይ ሚኒስቴር እንዳስታወቀው የኢራን ጥቃቶች በዓለም አቀፍ አየር ማረፊያ አቅራቢያ በሚገኝ የመኖሪያ ህንፃ ላይ ጉዳት ማድረሳቸውንና ማንም ሰው እንዳልሞተ ገልጸዋል። ሚኒስቴሩ ባለ 8 ፎቅ ህንፃ የላይኛው ፎቅ ወድሞ በፍርስራሽ የተሞላና መስኮቶቹ የወደሙበትን ፎቶዎች አውጥተዋል። የባህሬን የውጭ ጉዳይ ሚኒስቴር በበኩሉ ይህ የኢራን የተደጋገመ ጥቃት አደገኛና ግጭት የሚያባብስ ነው ሲል ገልጿል። የኩዌት ጦር በበኩሉ አሜሪካ በኢራን ያደረሰችውን ጥቃት ተከትሎ እሁድ ጠዋት ወደ ሀገሪቱ የሚገቡ የኢራን ድሮኖችና ሚሳኤሎችን ምንም ጉዳት ሳያደርሱ በአየር መቃወሚያ መከላከሉን ገልጿል። የኢራን አብዮታዊ ዘብ ለሁለቱም ጥቃቶች ኃላፊነቱን ወስዷል። የአሜሪካ ማዕከላዊ እዝ ትናንትና እሁድ እንደገለጸው ቅዳሜ ጠዋት በባህር ላይ በነበረ መርከብ ላይ ጥቃት መፈጸሙን ተከትሎ የኢራንን ወታደራዊ የክትትል መሰረተ ልማት፣ የመገናኛ ስርዓቶች፣ የአየር መከላከያ ጣቢያዎች፣ የድሮን ማከማቻ ተቋማትና የማዕድን ቁፋሮ መሳሪያዎች መምታቱን አስታውቋል። ይህንን ተከትሎ የአሜሪካን ጦር የሚያስተናግዱ የባህረ ሰላጤ ሀገራትን ኢላማ ያደረገ ጥቃት በኢራን እየተፈጸመ መሆኑን ዘገባው አመላክቷል። የእንግሊዝ መንግስት ጥገኝነት ጠያቂዎች የምትቀበልበትን አዲስ አሰራር ልትጀምር ነው። የእንግሊዝ የሀገር ውስጥ ጉዳይ ሚኒስቴር ለጥገኝነት ጠያቂዎች የካናዳ አይነት አዲስ የተገደበ ደህንነቱ የተጠበቀና ህጋዊ መንገዶችን ከወራት በፊት ይፋ እንደሚያደርግ ማስታወቁን ቢቢሲ ዘግቦታል። አዲሱ አሰራር ዩኒቨርሲቲዎች፣ የማህበረሰብ ቡድኖችና የንግድ ተቋማትን የመሳሰሉ ድርጅቶች ወደ ዩናይትድ ኪንግደም ዩኬ ለመግባት ለሚያመለክቱ ስደተኞችን ስፖንሰር እንዲያደርጉ ይፈቅዳል። የእንግሊዝ መንግስት እያወጣው ያለው አዲስ አሰራር ስደተኞችና ጥገኝነት የሚጠይቁ ሰዎችን ሊጎዳ የሚችል እንዳይሆን መጠናት እንዳለበት ተንታኞች ከወዲሁ እያሳወቁ ይገኛሉ። ምባፔ፣ ዴምቤሌና ኦሊሴ አስፈሪው የፊት መስመር ተጫዋቾች ጉዳይ እያነጋገረ ይገኛል። በአሜሪካ፣ ካናዳና ሜክሲኮ እየተካሄደ በሚገኘው 23ኛው የዓለም ዋንጫ ውድድር የፈረንሳይ ብሔራዊ ቡድን የፊት መስመር ተጫዋቾች አስደናቂ ጊዜ እያሳለፉ ነው። በዓለም ዋንጫ እየተወዳደሩ ከሚገኙ ብሔራዊ ቡድኖች መካከል የፈረንሳይ ብሔራዊ ቡድን ውዱ ስብስብ ነው። በዚህ የፈረንሳይ ብሔራዊ ቡድን ውድ ስብስብ ውስጥ ደግሞ ኪሊያን ምባፔ፣ ኦስማን ዴምቤሌና ኦሊሴን የመሳሰሉ ምርጥ ተጫዋቾች ይገኙበታል። ሁለቱ የፈረንሳይ ብሔራዊ ቡድን ከዋክብት ኪሊያን ምባፔና ኦስማን ዴምቤሌ በዘንድሮ የዓለም ዋንጫ ከከፍተኛ ግብ አስቆጣሪዎች መካከል ይገኛሉ። ኪሊያን ምባፔ በ23ኛው የዓለም ዋንጫ በ3 የምድብ ጨዋታዎች 4 ግቦችን አስቆጥሮ 2 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። በ2022 የኳታር የዓለም ዋንጫ ከፍተኛ ግብ አስቆጣሪ በመሆን የወርቅ ጫማውን የወሰደው ኪሊያን ምባፔ በድጋሜ የወርቅ ጫማውን ለማሸነፍ እየተፋለመ ነው። ኪሊያን ምባፔ በዘንድሮ የዓለም ዋንጫ በምድብ ጨዋታዎች ያስቆጠራቸው 4 ግቦች ጨምሮ በአጠቃላይ በዓለም ዋንጫ ያስቆጠራቸው ግቦች 16 አድርሷል። በዚህም ኪሊያን ምባፔ የምንጊዜም የዓለም ዋንጫ ሁለተኛ ከፍተኛ ግብ አስቆጣሪ ተጫዋች ሆኗል። በቀጣይ በሚደረጉ ጨዋታዎች ተጫዋቹ ምን ያህል ግብ ያስቆጥራል የሚለው ይጠበቃል። ሌላኛው የፈረንሳይ ብሔራዊ ቡድን ተጫዋች የሆነው ኦስማን ዴምቤሌ በዘንድሮ የዓለም ዋንጫ ከከፍተኛ ግብ አስቆጣሪዎች መካከል አንዱ ነው። የባሎን ዶር አሸናፊው ተጫዋች ኦስማን ዴምቤሌ በ3 የምድብ ጨዋታዎች 4 ግብ አስቆጥሮ 1 ለግብ የሚሆን ኳስ አመቻችቶ አቀብሏል። ዴምቤሌ በ2026 የዓለም ዋንጫ ሃትሪክ መስራት ከቻሉ 3 ተጫዋቾች መካከል አንዱ ሲሆን ፈረንሳይ ኖርዌይን 4-1 ስታሸንፍ ሃትሪክ መስራቱ ይታወሳል። ዴምቤሌ በ32 ደቂቃ ኖርዌይ ላይ የሰራው ሃትሪክ በዓለም ዋንጫ ታሪክ ሁለተኛው ፈጣን ሃትሪክ ሆኖም ተመዝግቦለታል። የኦስትሪያ ብሔራዊ ቡድን የቀድሞ ተጫዋች ኤሪክ ፕሮብስት በ1954 የዓለም ዋንጫ በ24 ደቂቃ ሃትሪክ መስራቱ የሚታወስ ነው። ተጫዋቹ በዘንድሮ የዓለም ዋንጫ ለወርቅ ጫማው በቀጣይ ጨዋታዎች የሚደረገውን ፍልሚያ በጉጉት ይጠበቃል። በተጠናቀቀው የውድድር ዓመት በባየር ሙኒክ ቤት ደምቆ ወደ ፈረንሳይ ብሔራዊ ቡድን ያቀናው ኦሊሴ የፊት መስመሩ ሌላኛው ኮከብ ነው።
ኦሊሴ በምድብ በተደረጉ 3 ጨዋታዎች 3 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ሶስቱ የፈረንሳይ ብሔራዊ ቡድን የፊት መስመር ተጫዋቾች በዚህ የዓለም ዋንጫ እስካሁን ድረስ በጋራ 14 ግቦች ላይ ተሳትፎ አድርገዋል። ይህ የፈረንሳይ ብሔራዊ ቡድን የፊት መስመር ጥምረት በ2026 የዓለም ዋንጫ ለተጋጣሚዎቹ ፈታኝ ሆኗል። በቀጣይ በሚደረጉ ጨዋታዎችም የእነዚህ 3 ተጫዋቾች ጥምረት ተጠባቂ ነው። የሶስቱም ተጫዋቾች ጉዳይ በደጋፊዎችም ዘንድ ትልቅ መነጋገሪያ ሆኖ እንደሚገኝ ዘገባዎች ያመለክታሉ። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ ረፋድ የተሰናዱ ዜናዎቻችንን አበቃን። በቀጣይ እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።